ስር ያላችሁ ሁላችሁም እንዴት ናችሁ? ማለት እየፈራሁ እንደሌለው ሀሳቤን ለመግለጽ ትንሽ ላይክ ኦርቶዶክስ ሆኜ ሳለሁ የተለያዩ ነገሮች አሉ። አሁን ለምሳሌ ቤተክርስቲያን ላይ ሆኜ ስጸልይ ገብርኤልን ስጸልይ ማርያም ደግሞ የምትናደድብኝ ነበር የሚመስለው ልጅ ላይ ሆኜ ማለት ነው። እዚህ ጋር ማንም ሰው ጀጅ እንዲያደርገኝ አልፈልግም እየፈራሁ ስለሆነ ማለት ነውና እንደዚህ ሐሳቤን ብቻ ነው የምገልጸው። ኦኬ ሁላችሁም ማለት ነው። እና ላይክ ሰው የተለያየ ሐሳብ ስላለው ኮሜንቱን ብታጠፋ ደስ ይለኛል፣ ምክንያቱም ስለሚረብሸኝ ማለት ነው። እና ልጅ ሆኜ ሲሄድ ላይክ ገብርኤል የሚናደድብኝ ይመስለኛል። ማርያም እንደዚህ አድርግልኝ ስል ደግሞ ማርያም የምትናደድብኝ ነበር የሚመስለኝ ልጅ ሆኜ ማለት ነው። ሶ ያኔ ምን ነበር የማደርገው እንደ ኦፕሽን የምጠቀመው ምን ነበረ? አንድ የፈጠርከኝ ፈጣሪ አለ፣ ይሄንን ህዝብ አለ አይደለም ቤተክርስቲያን ላይ ስትሆን ስትጸልይ ስፔሻሊ ይሄ ሐሳብ የፋሲካ ታይም ነበረ። ፋሲካ ታይም ላይ መጨረሻው ላይ ስግደት አለ፣ የስግደት ቀን ማለት ነውና ህዝብ ተሰብስቦ ነው የሚጸልየውና ይሄ ሐሳብ ይሄንን ሐሳብ ያሰብኩት ያኔ ነውና ከውስጤ አይጠፋም መቼም ማለት ነው። ሁሌም ማስታውሰው ነገር ነውና እንደዚህ ስንጸልይ በቃ ማርያም ብዬ ብጸልይ የቤተ ክርስቲያን ማርያም ውስጥ ነው ያደግኩትና አባቴ ቄስ ነው፣ ቤተሰቦቼ ቄስ ዘር ነን ማለት ከጎጃም የመጡ ቄስ ዘር ነንና ዘር ማንዘሮቻችን ቄሶች ናቸው። ሶ ማርያም ነበር ያደግኩበት ቤተ ክርስቲያንና እዛ ጋር ሆኜ ማርያም ወይ እንደዚህ አድርግልኝ ብዬ ስጸልይ ገብርኤልስ ብናደድብኝ ብዬ አስብ ነበር። ገብርኤልንስ ብጠይቅ ሚካኤል ብናደድብኝስ ብዬ ጠይቅ ነበር፣ ላይክ አስብ ነበር። ከዛ ምንድነው ኦፕሽን ያደረኩት አንድ የፈጠርከኝ ፈጣሪ አለ ተቀምጬ ማለት ነው። ይሄንን ህዝብ ሁሉ የፈጠርክ የእያንዳንዳችሁን የፈጠርክ አይን የሰጠክ እንዲቀሳቀሱ ያደረክ አንድ ፈጣሪ አለ። ስለዚህ በቃ ይሄንን እፈልጋለሁ ይሄንን አድርግልኝ ነበር የምለው ልጅ ሆኜ ማለት ነው። እና ከዛን ታይም ጀምሮ የተለያየ ነገር ጀመርኩኝና ላይክ ጴንጤ ውስጥ ላይክ ቸርቹን አልሄድም ግን ጴንጤ ውስጥ ገብቻለሁ። ላይክ ተቅበዝባዥ ነበርኩኝ አቶል ማለት ነውና ተቅበዝባዥ ታውቃላችሁ ወይ? ከዚህ አልሆነም ወይ ከዚህ አልሆንኩምና እዛ ሄጃለሁ። የተለያየ ነገሮችን ይቅርታሺ አድርጌያለሁኝ። እሄዳለሁ በቃ እርካታ የለኝም። ሞር ደግሞ በቃ ሁሌም በጥያቄ ነኝ ያለው ስቲል ነው ማለት ነውና የምታዳምጡኝ ሰዎች ኦርቶዶክስ ልትኖሩ ትችላላችሁ፣ ጴንጤ የተለያየ እምነት እዚህ ስር ልትኖሩ ትችላላችሁ። እኔ ያረኩ ያለሁት የማንንም ሃይማኖት እየነካው አይደለም። ውስጤ ላይ በጣም የሚቀሰቅስና ይሄ ነገር ላይክ መሞትም ስላለ I want to know the truth okay እውነቱን ማወቅ ነው የምፈልገው። እኔ ያለሁት ዩናይትድ ኤሚሬትስ ነው። ይሄንን ጠይቄ ይሄንን መረዳት የሚችል ሰው አጠገብ አይደለሁም። ኦኬ በጣም ቢዚ ነኝ በስራ። የሆነ ሰው ጋር ኮኔክሽን አድርጌ በኦንላይን አውርቼ ያንን እውነት ጋር መድረስ አልችልም። ማንበብ ብችል ነው ማንበብ ብቻ ዩቲዩብ መከታተል ብቻ ደግሞ ያንን ነገር ብሪፍ አያደርግም፣ ኤክስፕሌን አያደርግም። so I want to know that like ማወቅ ፈልጋለሁ። like ጓደኛ የለኝም፣ የሴት ጓደኛም ሆነ የወንድም ጀስት ስራ በስራ ምክንያት እንጂ ሰው የለም አጠገቤ። so like ግን ሐሳቤን መግለጽ ፈልጋለሁ። እንደነገርኳችሁ ቤተሰቦች ክርስቲያኖች ናቸው፣ በእኔ ዙሪያ ያሉት ክርስቲያኖች ናቸው፣ ሙስሊሞችም አሉ። ግን እንደዚህ አይነት ነገር ሪላክስ አድርገን የምታወራ አይደለም። so I just want to know I don't want to touch anyone's like የማንንም ሰው ሃይማኖት መንካት አልፈልግም። እዚህ ጋር እየነካውም አይደለም። ሁላችሁም እንድታቀም ፈልገው ይሄንን ነው። በመጀመሪያ ደረጃ የማንንም እየነካው አይደለም፣ ግን ውስጤ ላይ የሚመላለሰው ነገር መግለጽ ፈልጋለሁ። እርታ ስልክ ገብቶብኝ ነው እና ይሄንን ማቆቻ ነው ስለምፈልግ ነው። እና በጣም እየተቅበዘበዝኩ ነበረ፣ በጣም ስቲል ነው አሁንም ማለት ነውና የሆነ ሰው ጋር እንዲያወራኝ ይፈልጋለሁ በግልጽኝነት። እስልምናን በጣም ወደዋለሁ እና ዝግዛግ ነገር የለውም። የምታምነው ላይክ አንድን ብቻ ነው የምታመልከው፣ የምትገዛለት አንድን አካል ብቻ ነው። እና ላይክ I want to know the truth at all ኢሞሽናል ነው የምሆነውና እውነቱን ማወቅ እፈልጋለሁ። በጎኔ እንድትሆኑ እፈልጋለሁ። ምክንያቱም መሞትም ስላለ ማለት ነው። ላይክ መኖርም ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቅበዘበዝኩ ነው። so
ሶሪ ግን ስለዳበራችሁ በጣም አመሰግናለሁ። ሰው እውነትን መፈለግ ሲጀምር የሚሰማቸው ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባቸው ወላሂ ላዝም እንጃ አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት። እንዳልሽው አንዱን ስጠራ እንደ ይቆጣብኛል የሚል ሐሳብ አላህ በቁርአን ላይ ይሄን አንስቷል። ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብቶሻል? እዚህ እርሱን እየጠራሽ ሌላ እዛ ገብርኤልን መስጠሪ ከሆነ አምላክ በዚህ ነገር አይወድም። ገብቶሻል? ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እና እነሱን እንጠላቸዋለን ወይ? ላ አንጠላቸውም፣ በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ ከእኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ለልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደል? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም። ገብርኤል አንተ ጠብቀኝ አለለው፣ ሚካኤል አንተ ጠብቀኝ አለለው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ Subhanahu Wa Ta'ala ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል። ገብቷቸዋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንድ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም፣ መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከቱ። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ካንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከላከል ግድ ነው። የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነብያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦቻቸው ገና 300 ናቸው። ደካሞች ናቸው፣ በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው፣ ወጣቶች እሱኖች ናቸው። ጦር ሜዳ ላይ ቀረቡ። ሰለላሁ ዐለይሂ ወሰለም በዚህ ጊዜ ጀተ ዐላ ሩክበቲሂ ተመልከቱ ምን እንዳደረጉ። በጉልበታቸው ተንበረከኩና ወደ ሰማይ ቀጥ ብለው አምላክ አላህ ሱብሓነሁ ወተዓላ መለመን መጸለይ ጀመሩ። አላሁመ ነስረከ አለዚ ወዐድተኒ ያሉት፣ ጌታዬ አላህ ሆይ ረዳሃለሁ ብለህ ቃል የገባህልኝን ቃል ኪዳን ዛሬ ነው የምፈልገው እንድትረዳኝ ይላሉ። አቡበክር ስዲቅ አያቸዋለሁኝ አለ ሲዘግብ ይህን ዘገባ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገዱም። ጋቢያቸው ከላይ የለበሱት እስኪወድቅ ድረስ አለ። ያ ሙሐመድ አልኳቸው፣ እኔም ጠጋ ብዬ ሙሐመድ ሆይ ኢነላህ ሙንጅዙን ለከ ማ ወዐደክ፣
ይክፊክ ሙሐመድ ሆይ ይበቃሃል። አላህ ቃል የገባልህን እንደሚረዳ ቃሉን ይፈጽምልሃል፣ ይረዳሃል፣ አብሽር ይበቃሃል አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ተነሱ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም የቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን። ሙሐመድ ሆይ አላቸው እኔን ጌታህን አላህን እርዳታ በለመንከን ጊዜ አለ። የማንን የለመኑት? እርሱን የለመኑት፣ መላእክቶችን በቀጥታ አይደለም። እኔን ጌታህን አላህን እርዳታ እንድረዳህ በለመንከኝ ጊዜ አላቸው ፈስተጃበ ለኩም እኔም ልመናህን ተቀበልኩ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን እኔ 1000 የመላእክት ሰራዊትን አስከትዬ እልክላችኋለሁ የሚረዷችሁን የሚያገዟችሁን አለ። አያችሁ፣ ወዲያው መላእክቶችን አላህ አዘዛቸው። ኢዝ ዩሒ ረቡከ ኢለል መላኢካ እኔ ወደ መላእክቶችም ትእዛዜን ባስተላለፍኩ ጊዜ አለ አኒ መዐኩም ፈሰቢቱ አለዚነ አመኑ እናንተ መላእክቶች ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን ሙሐመድንና ከእርሱ ጋር ያሉትን አጽኗቸው፣ አበርቷቸው፣ ከጎናቸው ሆናችሁ ያዘዝኳችሁ አለ። ወዲያው መልአኩ ገብርኤል እና ሚካኤል እንዲሁም የሰማይ ሰራዊት መላእክቶች 1000 መላእክቶች መጡ። 1000 ሰራዊት። ከዚያ በኋላ እነዚያ ከሃዲያኖች ተሸነፉ፣ ድል አደረጉ እነዚህ አማኞች። አሁን ለነግራችሁ የፈለግኩት ምንድነው? መላእክትን አንጠራም እኛ። ገብርኤልን በቀጥታ አልጠሩም ነብዩ ሰለላሁ ዐለይሂ ወሰለም። ሚካኤልን በቀጥታ አልጠሩም። ማንን ነው የጠሩት? አንዱን አምላክ አላህን ተጣሩ። ወዲያውም አምላክ አላህ ሱብሓነሁ ወተዓላ መላእክቶችን አወረደ፣ ረዳቸው። ረድተው እነዚህ መላእክቶች ተመለሱ ስራቸውን ሰርተው። መላእክትን በፍጹም መለመን አይቻልም። አንተ ገብርኤል ጠብቀኝ አልለውም፣ ሚካኤል ጠብቀኝ አልለውም። አንዱን አምላክ ነው በቃ በኢስላም። አላህ ቃል በቃል ይላል ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ይላል። ስለነዚህ ስለ መላእክቶች ሲነግረን አላህ ስለ ገብርኤል፣ ስለ ሚካኤል፣ ስለ መሲሁ አጠቃሎ ሲናገር ወላላ ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን አለ። ክርስቶስም ሆነ ልክ እንዲሁ የቅርብ ታላላቅ መላእክቶች እንደ ገብርኤል እና ሚካኤል ለእኔ ባሪያና አገልጋይ ከመሆን አይጸየፉም አለ። እናንተ ግን ከኔ ውጭ ትጠሯቸዋላችሁ እነዚህ ሶስት ነው። እነሱ ግን ለእኔ በጣም አገልጋዮች ናቸው፣ እኔን በጣም የሚገዙ የሚያመልኩ ናቸው አለ። ወለል መላኢከቱል ሙቀረቡን የቅርብ መላእክቶችን ብሎ የሚገልጸው ገብርኤልና ሚካኤልን ነው። ሰው እነዚህን ሲጠራ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ የምትጠሯቸው ከእኔ ውጭ ለእኔ ባሪያ ከመሆን የማይጸየፉ ናቸው፣ እኔን የሚገዙ ናቸው። ስለዚህ ነው ሰላምን የፈለገ ረፍትን የፈለገ ያን አንዱን አምላክ ያምልክ። የመላእክትን አምላክ የሆነው የነቢያት አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ የሆነው አንዱን አምላክ አላህ ሱብሓነሁ ወተዓላ ወደ ማምለክ ይምጣ። ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ ምን ይሉ ነበር? ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ እመኑ ትድናላችሁ ይሏቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው ለዓለም መንግስታቶች ሁሉ ደብዳቤን እያስጻፉ ይልኩ ነበር። ምን የሚል ደብዳቤ ነበር ሲያስጽፉ የነበረው? ቢስሚላሂ ረሕማኒ ረሒም ሚን ሙሐመድን ረሱሊላህ ኢላ ዐዚሚ ሩም ሄራቅል ፈኢኒ አድዑከ ቢዲዓየት ልእስላም አስልም ተስለም ዩእቲከ አላሁ አጅረከ መረተይን ፈኢን አበይተ ፈኢና ዐለይከ ኢስመል አሪሲይን ወያ አህለል ኪታቢ ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ወሰላሙ ዐላ መን ኢተበዐል ሁዳ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም መንግስታቶች ሁሉ ደብዳቤ ልከዋል። ለኢትዮጵያው ንጉሥ ተልኳል፣ ለግብፁ ንጉሥ ተልኳል፣ ለሮማው ንጉሥ ተልኳል። ወደ ሮሜ ሰዎች ደብዳቤ ልከዋል እያልኩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው የሮሜው ንጉሥ ሄራክል የሚባለው በጊዜ የነበረው የተላከለት ደብዳቤ ምን የሚል ነበር? ቢስሚላሂ ረሕማኒ ረሒም ይላል ደብዳቤው። በአላህ ስም ጀምራለሁ እጅግ በጣም ሩህሩህና አዛኝ በሆነው አምላክ ሚን ሙሐመድን ረሱሊላህ ይህ ደብዳቤ ከእኔ ከአላህ መልእክተኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢላ ዐዚሚ ሩም ወደ ታላቋ ሮማ ንጉሥ ወደ ሆነው ወደ ሄራቅል ምን አሉት ሲጠሩት? የመጀመሪያው ፈኢኒ አድዑከ ቢዲዓየት ልእስላም እኔ በእስልምና ጥሪ ጠራሃለሁኝ አሉት። አስሊም አሉት። ስለም ተስለም ሰላም ትሆናለህ በሁለቱም ዓለም። አያችሁ የመጀመሪያ ጥሪያቸው ይሄ ነው። ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ ተገዥ መሆን፣ ለእርሱ ታዛዥ መሆን ማለት ነው፣ ሌላ አይደለም።
ነቢያቶች ሁሉ ወደዚህ ነው የተጣሩት። ዒሳ ዓለይሂ ሰላም ወይም ኢየሱስ ምን ይላል? ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። አላህን ፍሩና ታዘዙኝ ያለ መሲሁ ምን አዘዘ? ህዝቦች የእኔም የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው አለ። ይህ ነው ቀጥተኛው መንገድ፣ እርሱንም በብቸኝነት ተገዙት። ይህ ነው ቀጥተኛው መንገድ አለ። አምልኮ ለዚያ ለአንዱ አምላክ ብቻ ነው የሚሰራው። ሰላም የምታገኙት አንዱን አምላክ በብቸኝነት ስታመልኩ ጊዜ ብቻ ነው። አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም አይደለም፣ በፍጹም አንድ ብቻ ነው። በማንነቱም በምንነቱም እሱ ከዘላለም እስከ ዘላለም የሚኖር ብቸኛ አምላክ ነው። አምላክ ዘላለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ኃጢአት ሞተ ብሎ ሂሳብ የለም። ሞት በእርሱ ላይ በፍጹም ስልጣን የለውም። አምላክ አይሞትም። አምላክ ለዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ተብሎ አምላክ በፍጹም አይገለጽም። እርሱ የፍጡርነት ባህሪ የለበትም። በፍጹም ፍጡርነት ከእርሱ የራቀ ነው። እርሱ መለኮት ብቻ ነው። በባህሪው አይለዋወጥም፣ አይቀየርም። አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ብሎ ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። አምላክ በፍጹም ባሪያ ሆኖ ለዘላለም ጌታ ነው። ጌትነቱ ዘላለማዊ ነው። የሆነ ጊዜ ላይ ጌትነቱ ባርነት የሚሆን አይደለም። ይሄ ነው እንግዲህ ይሄ ነው ነቢያቶች ሁሉ የሰበኩት። ዩሱፍ ዓለይሂ ሰላም ምን አለ?